ማለት ነው? ሰው ቀጥሮልን ና ከኔ ጋር አውራ አንተ ወደዛ ትይ ጋሽ እርሶም እንትን እንዳይ ምንድነው የተፈጠረው? ዝም በል ፈጣሪ ነው ያወጣኝ። ምንድነው ያደረኩብህ? ምንድነው? እሺ ምንም ክልክል ጨርሶ ያልዳነ ሰው ድኗል እያላችሁ እኮ ልታስተባብሩ እኮ ነው። ይሄው እንደዚህ ለማለት ነው እርሶ እናንተ እንደዚህ ለማለት ነው። ምን ልበለው ሰራተኛ አንስቶ ሰራተኛ በከዘራ እኔ የቀጠሩት ታዲያ እሱ የቀጠረኝ አላችሁ። በተቀጠረኝ ንገረኝ። እሺ አሁን ይኸውልህ ተረጋጉና እርሶ ተረጋጉና ምንም አትሆኑ እናንተ ምንም አትሆኑ። ቀጥል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ አሁን ትኩስ የሆነች ነገር ሰምቼ እኔ ደግሞ እንግዲህ ታውቃላችሁ የሆነ ነገር ከሰማሁ ከእናንተ ውጭ ለማንም አልተነፍስም። መጥቼ እናንተ ጋር ነው ችግሩ ምኑም ደስታውን ማጋራችሁ። ዛሬ በኤርሚያስ ነው የመጣሁት። ኤርሚያስ እንግዲህ ከዘላለም እስካሁን ድረስ ዘላለም አልኩኝ ሶሪ ይቅርታ፣ ልዑል ጋር እስካሁን ከታመመበት ቀናት ጀምሮ አልተለየውም። አብሮት ሰውን እንኳን አያምንም። ከኋላ ያሉትን ምናምን ከካሜራ ጀርባ ያሉት ብዙ ነገሮች እየመጡ ስለሆነ እነሱን ራሱ ብዙ ነገሮች እየተቆጣጠረ ያለው ኤርሚያስ ነው። ዛሬ ግን ድንገት እሱ ከልዑል ቤት ቆይቶ ሲሄድ ወደ ቤቱ እንግዲህ እነማን ናቸው ምንድናቸው የት መጡ የሚባሉ ሰዎች አይደሉም፣ አልታወቁም። መኪና ይዘዋል ፊታቸው እንዳይሸፈን ምናምን። እነሱ ደግሞ ኤርሚያስ የሆነ ነገር እንትን ሲል ምንም አላሰበውም። ያው ሁልጊዜም ከልዑል ቤት አምሽቶ ነው የሚሄደው። እሱም ኤርሚያስም ብሏል ምንም አታስቡ፣ አብዛኞቻችሁ ለልዑል ለደህንነቱ ሲባል ለምን እሱ ጋር አይሆንም ለምን እንደዚህ ያደረግ ምናምን የሚሉ ኮሜንቶች በዛ መልስ ሲሰጥ አይቼዋለሁ። ኤርሚያስ አምሽቼም ስለሚሄድ ቀኑን ሙሉም እሱ ጋርም ስለሆነው መረጃ የሆነ ነገር ስቀበል ብቻ ነው ከሱ ምርቀው እንጂ ከዛ ውጭ ከሱ ጋር ስለሆንኩ ምንም ችግር የለም ብሎ ለእናንተ ለተመልካቾች መልስ ሰጥቶ ነበረ በቪዲዮ መሀል ማለት ነው። እና ዛሬም አምሽቶ እንግዲህ ወደ ቤቱ ሲሄድ እንግዲህ ጠብቀው ማለት ነው። አንደኛ ነገር የልዑል ቤት ማንም ሰው አያውቀውም እያለን እኛ እንከራከራለን፣ ግን የልዑልን ቤት ራሱ ያውቁታል። ቤቱ ድረስ በር ላይ መኪና አቁመው ኤርሚያስ እስከሚወጣ ጠብቀው፣ እሱ ደግሞ በቃ ምንም እንትን አልመሰለውም። ደስ የሚለውን ነገር እዛው በሩ ሲወጣ ነበር ያየው። ያው የሌላ ሰው መኪና ምናምን መስሎኛል። ዝም ብሎ መንገዱ ሄደ። እሱ ሲሄድ እንግዲህ ከኋላ ኋላ መኪናቸውን እንትን እያሉ እየተከተሉት ኤርሚያስን በቃ ሰው በሌለበት የሆነ ታች ምንድን ነው ያለው ወደ ታች ምንም አይነት ቤቶች ምናምን የሉ። በቃ እሱ አንደኛ ነገር በእግር ነበር የሚሄደው ኤርሚያስ። አላቅም እንግዲህ መኪና አይኑር አይኑር አላቅም፣ ግን በእግሩ እየሄደ ነው እንደዚህ አይነት ነገሮች የተፈጠሩት ዛሬ። አሁን ከመሸ እኮ ነው እንደዚህ አይነት ነገር የተፈጠረው። በጣም ነው አንዳንድ ጊዜ ለሰው መስዋዕት እየከፈላችሁ እራሳችሁን ደግሞ በዚህ ልክ አደጋ ላይ መጣል ማለት እኔ አላቅም ምን ብዬ እንደምነግራችሁ። ልጁ ለልዑል እየተሯሯጠለት መድኃኒቱ ምኑ ከጸበል እየተሯሯጠ ልዑልን ወደ ስራ እንዲመጣ ከማድረግ ሌላ ነገር ምንም አይነት ወንጀል ምንም አይነት እንትን ሲሰራ አላየንም። ከዚህ በፊትም እንደዛው እንግዲህ ኤርሚያስ እናንተ ምን ባላት በልዑል የምታውቁት ካላችሁ እንጂ ከዚህ በፊትም በራሱ ቻናል ልክ እንደዚህ የተቸገሩ የተበደሉትን ምናምን ፍትህ ሲያስገኝ ነው እኔ ከድሮም ጀምሮ የማውቀው። የዛሬው ደግሞ ትንሽ ጫን ያለ ነው። አላቅም በልዑል ምክንያት ራሱን አደጋ ላይ ጥለው ነበር። አላቅም ልዑልን አንደኛ ነገር እነዚህ ሰዎች በልዑል በኩል ያሉ ሰዎች ልዑል እንዲድን ለልዑል እገዛ እንዲያደርግለት አንተ ማነህ ነው ያሉት። ምንድነህ አንተ ልዑልን የምታግዝ? ስትፈልግ ጸበል፣ ስትፈልግ ሐኪም፣ ስትፈልግ እንትን ስትፈልግ መረጃ እያደረግ ልዑልን የምታግዝ አንተ ምንድነህ? እኛ ቤተሰቦቹ እያለን ነው የሚሉት። እንግዲህ እነዚህ ሰዎች የት የመጡ ቤተሰብ ናቸው? እነማን ናቸው? እኔ ምንም የልዑል ቤተሰብ ከነገራችን ላይ በአባቱ በኩል ያሉት በጣም ብዙ ናቸው። እኔ ከእስካሁኑ ራሱ አጎት አክስት የተባሉ ሌሎችም እንደዚሁ ነው የማውቀው።
እነዚህን ደግሞ የዛሬዎቹን ደግሞ አይቻቸው አላውቅም። የመጀመሪያ ቀን ነው የማያቸው። ያው እነሱ ሲጀመር እንደዚህ አይነት ነገር ሲፈጠር ለመረጃ ያክል ቪዲዮ በስውር ይቀርጿቸዋል። ስልካቸውንስ ካሜራውን አብርቶ ድምጻቸው የሚያወሩት ምናምን ቪዲዮ ይቀርጻል። እና ብቻውንም ስለሆነ ትንሽ እሱን እንትን ለማለት እነሱን እንትን ለማለት ልዑልን እንዲሸጥ ስላችሁ ኤርሚያስ ብር ተከፍሎት ልዑልን አሳልፎ ለእነሱ እንዲሰጥ መድኃኒት ነው ብሎ እኛ የምናዝህን ነገር ልዑል ላይ እንድታደርግ እኛ ደግሞ የፈለግከውን በስምህ ብር እናስገባልህ ብለው ኤርሚያስን ያልሆነ እንትን ውስጥ ከተውት ነበረ። እንግዲህ እሱም ኤርሚያስ እዛ ቦታ ላይ እንዲለቁት ብቻ ሲል እንግዲህ እስማማለሁ ብዬ ነው የወጣሁት ነው የሚለው። የፈለጋችሁትን እዘዙኝ በቃ ማለት በእሱ ላይ ለመፍረድ ምናምን ሳይሆን እዚህ ጋር እሱን ነፍሱን እያስጨነቁት ነው። ለሶስት ለአራት ሆነው መኪና ውስጥ አስገብተው አስቡት። ምንም ነገር ማድረግ አይችልም። ያለው አማራጭ የሰጡትን እንትን መቀበል ነው፣ ትዕዛዝ መቀበል ነው። እሱም የሚፈልጉት ልዑልን እንግዲህ በሰራተኛው እንዳልተሳካላቸው አይታችኋል እናንተም። በዚህኛው ደግሞ በራሱ እንትን እንዲመጣ የሚያቀርቡት ብር ራሱ ልነግራችሁ አልችልም። ኤርሚያስ ሲያወራ ትንሽ እያሰማችኋለሁ። ብር የጠሩለትን ብር ማለት ነው። አላቅም የሰው ልጅ በዚህ ብር ተገምቶ የሰውን ሕይወት ለማጥፋት በዚህ ልክ ሰው ርቀት መሄዱ ራሱ አላቅም። እነዚህ ቤተሰብ ነን ምንድነን የሚሉት የሰው ከንቱ የሰው ርካሽ ማለት ነው። አንደኛ ነገር ልዑልን ካልፈለጉት ለምን ፍለጋ መጡ እንዴ? እራሳቸው ፈልገው መጥተው ወንድሜ ብለው መጥተው አባትህ የአደራ ነገር ያስቀመጠብን ነገር አለ አደራ አንበላም ብለው ቤቱን ከገጠር የት አፈላልገው። እንደውም የአዲስ አበባዎቹስ የገጠሮቹ መጥተው ነገሩ ሙሉ እንትን እስካለ በኋላ ነው እነዚህ ዘመድ ነን እያሉ የመጡት እንጂ መጀመሪያ አይታችሁ ከሆነ ልዑል ሀ ብሎ ሲጀምር ይህን ፕሮግራም ራሳቸው በሩን አንኳኩተው ነው የመጡት። ሞር ደግሞ አሁን ላይ ደግሞ ራሳቸው ችግር ፈጣሪ። መጀመሪያ ራሳቸው መጡ፣ አሁን ደግሞ ልዑል እንዲርቃቸው የሚያደርጉት ራሳቸው። እኔ እንዴት ብላችሁ እንኳን ሰውን እንደምታስረዱት አላውቅም። ፈልገው መጥተው ለምን በዚህ ልክ ሰውን ይጫናሉ? በዚህ ልክ ሰውን ያሰቃያሉ? የልዑልን ሞት፣ የልዑልን ድክመት፣ የልዑልን እንትን ለምን በዚህ ልክ ፈለጉ እነዚህ ሰዎች? ልጁ እኮ ሳይፈልግ ነው ራሳቸው የመጡት አይደለም? እኔ አሁን በጣም እየተሰማኝ ነው። በልዑል ምክንያት ሰውም እንዲጎዳ አልፈልግም። ኤርሚያስ ምንም የሚያውቀው ነገር የለም ከማገዝ ውጭ። እነዚህኞቹ ደግሞ ልዑልን እንዲያግዝ አይፈልጉም። ልዑልን ጸበል እንዲያመላልስ አይፈልጉም። ዛሬ ኤርሚያስን ከያዙት ነገ ደግሞ ሚኪን ይዙታል። ገባችሁ? ባለፈው ጠብቀው በሰራተኛዋ አክስት ተብዬዋ እጠይቃለሁ ወንድሜ ታሞ እንዴት ዝም እላለሁ ብላ ቤቱን መታ። አይታችኋል የተፈጠረ ነገር። ዛሬ ደግሞ በዛ አልሳካለት አለ። በከፈጣሪና በእናንተ ጸሎት ልዑል እኮ ስንት ጊዜ እንደዳነ እኮ እኛ ስለማናይ ከካሜራ ጀርባ ያለው ጉድ ቀኑ ሙሉ የሚያሳልፉትን እነሱና ፈጣሪ ነው የሚያውቁት። ሰው ሲስቅ ደስተኛ ምናምን ይመስላችኋል፣ ግን አላቅም። እኔ የዛሬው ደግሞ ትንሽ ከፋ በጣም። በቃ ኤርሚያስ ሲያወራ በጣም ነው የሚያሳዝናችሁ። ይሄ ልጅ ዛሬ በዚህ ነገር ተስማምቶ ልዑልን እንደዚህ አድርግልን ይሄን ያክል ብር እንከፍላለን ብለው ባይስማማ ኑሮ ኤርሚያስን ምን እንደሚያደርጉት አላውቅም። ፈጣሪ ይወቅላችሁ። እና ወንድም ዘመድ የሚባል ነገር በቃ አላውቅም። ምን አይነት ወንጀለኞች ቢሆን እንደሆነ ልዑል ወደ ስራው እንዳይመለስ በዚህ ልክ በዚህ ሁሉ ርቀት የሚሄዱት
ምን አይነት እንትን ቢኖራቸው እንደሆነ አላውቅም። ከዚህ ጀርባ ምን አይነት ሴራ፣ ምን አይነት ወንጀለኞች ቢሆኑ ነው? ልዑል ቤታቸው ሄዶ ምን እንዳለ ምን ብሎ አልፈተሸም። ራሳቸው መጥተው አባትህ ያስቀመጠው አደራ አለ ብለው ቢቀርበት ሰው ግን አንዳንዴ ግን ከዚህ እኔ አሁን እግዚአብሔር ልዑል ከዳነ በቃ ቁሞ ከሄደ ከነዚህ ሰዎች መራቅ አለበት። እነዚህ የዘመድ ጦስ ናቸው። ዘመድ አይደሉም እኮ እናንተ። በእነሱ እያሳበበ ሌላ ሰው እንትና ሊሆን ይችላል ትላላችሁ አብዛኞቻችሁ። ኤፍሬም ትቷል። ኤፍሬም የለም እኮ አሁን የኤፍሬም ወሬ ስሙ ራሱ ሲጠራ አልሰማውም። በቪዲዮ እንኳን መሀል እንኳን ስለ ኤፍሬም፣ ስለ ኤልሳ፣ ስለ አቶ ተፈሪ ሲወራ አልሰማውም። ይሄ ሁሉ ጉዶች የገዛ ቤተሰብ የተባሉት ናቸው። ማንም ሰው አይደለም፣ ኤፍሬም አይደለም። ጨካኝና አረመኔ የሆኑት የገዛ ቤተሰቦቹ ናቸው። አንደኛ ነገር ነግሬያችኋለሁ፣ ልዑል በቀለበት ነው እያሉ እያሳበቡ ነው እንጂ ልዑልን የገዛ ቤተሰቦቹ አክስቱ ቤት ነው። እርግጠኛም እኔ እርግጠኛ እንደዚህ ሁኜ እንደዚህ ብዬ አላወራችሁ፣ ምክንያቱም ስላላየው አላወራም። ግን ደግሞ ልዑል የሚመላለሰው ከአንድም 3 4 የአክስቱ ቤት አጎቱ ቤት ገጠር ድረስ ሂዶ እነሱ ራሳቸው ናቸው በምግብ የመረዙት። ይሄን ልጅ አሁን እንደዚህ እያሰቃዩት ያለው በቀለበቱ ምክንያት አይደለም። ራሳቸው በመረዙት እንትን ነው የሚሰቃየው ልዑል። ይሄ የባዕድ አምልኮት ቀለበቱ ምናምን ኃይል እግዚአብሔር ነው። እሱ ስላወለቀ እሱ በቀለበት ልዑል የሚያምን ሰው አይደለም። ከሁለት አንዳቸው ናቸው። ወይ አክስትየዋ ወይ አጎትየው ገጠር ባለፈው ሂዶ ነበረ ለ3 ቀን ካስታውሳችሁ 3 ቀን ነው ቆይቶ የመጣው አጎቱ ቤት። በመጣ በ4ኛው ቀን ነው ቪዲዮ የለቀቀላችሁ። እናንተ ራሱ ገብታችሁ ማየት ትችላላችሁ። ከመታመሙ በፊት የተናገረውን ከየት እንደቆየ ከአጎቱ ጋር ስንት ቀን እንደቆየ ቪዲዮ ላይ እያወራ ነበር። እኔ ምናልባት እናንተ ቪዲዮ እስከ መጨረሻ አታዩ ይሆናል አላውቅም እንጂ እየተናገረ ነበር። ስለዚህ ማናቸውም በቀለበት እያሳበቡ ወይ አክስት የተባለችው ወይ አጎት የተባለው እነሱ ተመሳጥረው ነው ልዑልን በምግብ የመረዙት። አሁን ይሄ ጉዳቸው እንዳይወጣባቸው ቁሞ እንዲሄድ አይፈልጉም። ገባችሁ? የሰሩት ሴራቸው ከተጋለጠ እነሱ እስር ቤት ነው የሚገቡት። እና ይሄ ነገር ደግሞ እንዳይወጣባቸው ያላቸው አማራጭ ልዑልን እዛው እንትን በተኛበት እንትን እንዲል ነው የሚፈልጉት። ሰው እኔ እንደዚህ አይነት ጨካኝ ሰው ቤተሰብ የተባለ ሰው ደግሞ በዚህ ልክ ሲከፋ፣ በዚህ ልክ የሆነ የሰብአዊነት እንኳን የማይሰማቸው ሰዎች እኔ ለመጀመሪያ ጊዜ በልዑል አየሁ። የእውነት ስንት ጉድ አይተናል ልዑል ሲሰራ፣ በጣም ብዙ ነገሮች ሰርቷል። የአሁኖቹ ደግሞ የመጡት አይነ በላ አይን አውጣዎች እያስመሰሉ ወዳጅ እየመሰሉ ቤቱ እየገቡ እየበሉ ልዑል ለልዑል የሚያዝኑ እየመሰሉ ከስር ከስሩ እየሄዱ እየጎዱት ያሉት የገዛ ቤተሰቦቹ ናቸው። ልዑል ብዙ ጥላት አለበት። እስካሁን ድረስ ማንም ጥላቱ ሲጎዳው አላየውም። ራሱን ጠብቆ በራሱ ከዛ ደግሞ በእግዚአብሔር ቸርነት በእናንተም ጸሎት ማንም አልጎዳውም። አሁን ላይ እየጎዱት ያሉት ግን እየቀረቡ እያስመሰሉ እሱም ዘመዶቼ ናቸው እያለ ቤታቸው እየሄደ እየበላ የጎዱት እነዚህ ናቸው። እነዚህ ሰዎች ናቸው። ምንም እንኳን ዘመድሽ ቢሆን በዚህ ልክ ደግሞ እንትን ሲል በጣም ያስጠላል። የእውነት በዛም አሉ በዛም አሁን ደግሞ ልጆች ለምን ታግዛላችሁ እያሉ ልጆች መኪና አስቁመው
ማፈን፣ እንደፈለጉ ሰው ማሰቃየት፣ መግረፍ፣ መምታት ምን ይሉታል እንደው ኧረ በመድኃኒዓለም ይጨንቃል። በጣም ነው ያስጠላኝ። እኔ የእውነት ስልችት ነው ያሉኝ በጣም። ስለ ልዑል ቤተሰብ ሳወራ በቃ ልክ እንደባለፈው እንደ ኤልሳ እንዴት አስጠልታኝ እንደነበረ ልዑል እንደዛ ስታሰቃየው፣ አሁንም እነዚህ ሰዎች ልክ እንደዛ በየጊዜው የሚያመጡት አዳዲስ አጀንዳዎች ሰው ሰርቶ እንዳይበላ፣ ሰው የሆነ ወጥቶ እንዳይገባ፣ እነሱ ብቻ እንዲንቀሳቀሱ፣ እነሱ ብቻ የሚፈልጉትን እንዲያሟሉ ማነው የፈቀደላቸው? ደክሞኛል። ለማንኛውም በትንሹ አሳያችኋለሁ። ቪዲዮ መጀመሪያ ላይ አድርጌላችሁ ኤርሚያስን እንዴት ሲያረጉት እንደነበረ አላቅም። ብቻ እስኪ ሰላማችሁ ይብዛልኝ። አዲስ መረጃዎች ሲኖር እንድለቅላችሁ እንዲደርሳችሁ እናንተም የደወል ምልክቷ መጫናችሁት እንዳትረሱ። ቪዲዮን ስትጀምሩ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ። በተረፈ ሰላም ፍቅር እየተመኘው አማወራው ራሱ እንትን ብሎኛል። የእውነት ተናድጃለሁ። እንትኑ ስሰማ በኤርሚያስ ስለመጡ ተናድጃለሁ። ለማንኛውም ሰላማችሁ ይብዛ። የምወዳችሁ። በሌላ ቪዲዮ እንገናኛለን። ባይ ባይ።